በይ ነው ቤተሰቦች ሊወዱኝና ሊቀበሉኝ የሚችሉት። ካልሆነ ደግሞ አጣታለሁ። ደፍሬ ለታለም ለማሚና ለዳዲ መናገር አለብኝ። ነገራቸው አደይ ዴቪዬ አንቺ ወይ ዴቪዬ ወንድሜ ክፍል ምንድነው እንደዚህ ዘው ብለሽ የሚያስገባሽ? ዴቪዬ ፈልጌ። ምንም የሚያስደነግጥ ነገር የለም፣ የምታውቂው ነገር ነው። በቃ ወሰንክ? አዎ ቲና ወስኛለሁ። አደይን ደግሞ አገባታለሁ። እሺ በቃ መቼ ነው አሁን የምትመለሹ? አሁንማ ዴቭም አለው እናንተ ልቧ ከመንጠልጠሉ በፊት እስቲ ቀድመህ አምጣትና እኔ ልተዋወቃት። ኧረ እባክሽ እስቲ መጀመሪያ አንቺም ሴት ሆነሽ ፀጉርሽን ተሰሪ፣ ስታይልሽን ቀይሪ። መጀመሪያ ራስሽን ጠበቅ አድርጊና ወንድ ላይ ትንጠለጥያለሽ። እሺ ቤቴሽን ፈልጊ። ደግሞ ቀበጥ ቆይ ሰው ሁሉ እንዳንቺ እንዲሆን ነው እንደምትፈልጊው? ምንድነው ችግርሽ? እኔም በጥፍ ያት ብሎ እሱም ደግሞ ይቆጣኝ ነበር። ዳይመንድ ሮማንን ይወዳታል። ታዲያ እኔ ስለሷ ፍቅሬ መናገርና መግለጥ የፈራሁት ለምን ሆነና? እሱ በመሀላችን ስላለ አይደል? አሹ መታል እንዴ? ሮማኒ ዛሬ ምን ነው ቀጣሽ? በጣም ይቅርታ አሹ፣ ስራ አልጨረስኩም ነበር ለዛ ነው። እንደዛ ከሆነ ይሁን፣ ግን ላጠፋሽበት ትቀጫለሽ። እሺ ምን ልቀጣ? እዚህ ጋር ሳሚ ሮማኒ ቅጣት ነው ይልሽ፣ እንዲህ ማለት አይቻልም። የዛሬው ደግሞ የሮማንና ያሹ ሮማንስ ነበረ። በጣም ደስ ይሉ ነበረ። እንደውም ፊቱን ስስመው እንዴት እንደሆነ በጣም ተደስቶ ነበረ። በንዴት ደግሞ ሩታ እየሳቀኝ ነበረ። ምን ትገለፍጫለሽ ብላት ያዋስቃችሁኝ ነዋ ብላ መለሰችለት ማለት ነው። በጣም ደስ ብሎት እንደውም በምናኔ ሄዶ ነበረ። እሷ ግን ያው እንደሚወዳት እና እንደሚያፈቅራት ከላይ ሆና እያዳመጠች ነበር። ሮማን ማለት ነው ሰምተዋለች። ነገር ግን በመሀላቸው ዳይመንድ ስላለ ያንን ዳይመንድ እንግዲህ እሱ ስለምፈራው ከልጅነቱ ጀምሮ እወዳት ስለነበረ እኔም ደግሞ እንደዛው ከልጅነት ጀምሬ እወዳት ስለነበረ ነው እና ፍቅሬን እስካሁን ድረስ አልገለኩላትም። ተገለኩላት ደግሞ ተነገርኳት ደግሞ ምናልባት ተጓደኝነቱም ከፍቅሬም ካልሆን ተጓደኝነቱም ታልሆን ተሁሉም ካልታልሆን ሁለቱንም አጣለሁ ብዬ ስለምፈራ ነው እንጂ መናገር አቅቶኝ አይደለም እና ያለው እንግዲህ አሹ ቢነግራት እኔ በጣም ደስ ይለኛል። ማለቴ ቢፋቀሩ ደስ ይለኛል። ፍቅር እንግዲህ በጣም ተክዛለች ከሚባለው በላይ ያ እኔ ነኝ አንበሳ፣ እኔ ነኝ ጎበዝ፣ እኔ ተናጋሪ ነኝ፣ እኔ ሰዎችን የመመራ እኔ ነኝ፣ ከኔ በላይ ማንም የለም ምትል ፍቅር እንግዲህ አሁን ባልጋዋ ላይ ሆና እየተከዘች ትገኛለች። ይህን የምታደርግበት ምክንያት እንግዲህ አዴና ዴቭ ሊጋቡ ነው ስለተባለች ብቻ ነው ማለት ነው። እንግዲህ የሆነ ነገር ማድረጓ አይቀርም እርግጠኛ ነኝ። እናትየዋ ምን ሆነሽ ነው ልጄ መሆንሽብኝ እያለቻት ነበረ። ነገር ግን ልትነግራት አልቻለችም። ማንም አይወደኝም እኔ ብላ ነው የምታስበው። እንግዲህ እናቴም አትወደኝም፣ ወንድሜም አይወደኝም፣ ማንም ሰው አይወደኝም፣ ስለዚህ እኔ ምን እሰራለሁ እያለች ነበረ። የሆነ ነገር ማድረጉ አይቀርም። አንድም ወይ ደግሞ ኬኔኒ መቃሟ አይቀርም፣ ወይም ደግሞ በገመድ የሆነ ነገር ማድረጉ አይቀርም ማለት ነው። ቲና እንግዲህ ተስፋ ቆርጣለች። እኔ አደላ ገባ ነው ተንግዲህ ወደ ማንንም አልሰማም፣ ለቤተሰቦችም እነግራለሁ፣ ለሷም እነግራቸዋለሁ ብዬ ተናግሬያለሁ። እዚህም ደግሞ ለትዬ መናገር አለብኝ፣ እሷም መስማት አለባት፣ ሌሎቹም ቤተሰቦቼ መስማት አለባቸው ብሎ ቆርጧል፣ ተነስቷል። እንግዲህ ዴቭ እሷን ማጣት የለብኝም፣ እሷን ታጣሁ እኔ መኖር አልችልም፣ ስለዚህ አንቺ እህቴ ትረጅኛለሽ እያላት ነበረ ሊዱ እንግዲህ እሺ እኔ በተቻለኝ አቅም ወንድሜ እንዳይከፋህ እኔ እረዳሃለሁ እያለችው ነበረ ሊዱ ማለት ነው። እንግዲህ ልረዳውም ላትረዳውም ትችላለች። ነገር ግን ቤተሰቦቹ
አደይ ሊፈቅዱ አይችሉም በፍጹም። አይደለም ቤተሰቦቹ ቀርቶ እዚህ እትዬ ብሎ የተቀመጠባት የፍቅር እናት ራሱ በፍጹም አትፈቅድም፣ እሺ አትልም። እና ሁሉም ተባጠው ነበረ እያወሩ ሊዱና ዴቭ እያወሩ እያለ እሷ እያዳመጠች ነበረ። ምንድን ነው ዴቭና አደይ ምንድን ነው ችግራችሁ? ምን ልትሆኑ ነው እያለች ነው እንግዲህ። እሷ ተቀድሞም ታውቃለች፣ ከበፊቱም ጀምራ ታውቃለች። ነገር ግን እቱ ይነግረኛል የሚል ሀሳብ ስላደረባት እና ደግሞ እኔ ብጠይቀው አይነግረኝም፣ ስለዚህ አርፌ ሊቀመጥ ብላ እንጂ ቆይታለች። ታወቀ ዴቭና አደይ የሆነ ነገር እንዳላቸው ግን ያዋስተዋታል። እኔና አደይ ጓደኛሞች ነን እንጂ ሌላ ምንም ነገር የለም ብሎ ነው ያሳመናት። ነገር ግን አላመነችም። ሌላ ነገር እንዳይሆን በጣም ተቀራረባችሁ፣ አትቀራረቡ፣ ጥሩ አይደለም፣ ጥሩ አይመጣም፣ ቤተሰብ አይፈቅድልህም ብለው ነግረዋለች። እንግዲህ ሁሉም ሰው ቤተሰብ አይፈቅድልህም ነው የሚለው። በነገራችን እንዴት ተዋወካት? የት ናወካት? የት ተገናኛችሁ? የመጀመሪያ ትውውቃችሁ ሲባል ያው ኩሽና ነው የሚላቸው እንጂ በመዝናኛ ቦታ ወይም ደግሞ በአጋጣሚ ወይም ደግሞ በመንገድ ወይም በመኪና ስትሄድ አየኋት ሊል አይችልም ማለት ነው። እንግዲህ በኩሽና ካለ ሁሉም ሰው የእናንተን ቤተሰብ አትመጥንም። አደይ ለምንድን ነው አትመጥነው? ምክንያቱም ሰራተኛ ስለሆነች። ልክ እንደ ቱርኪ ድራማ ማለት ነው። ቱርኪያ ድራማ እንግዲህ አንድም ድሃ ልጅ ታገባለች፣ አንድም ደግሞ ድሃ ልጅ ይወድና ላግባ ይላል። በዛን ጊዜ ቤተሰቦቹ አይፈቅዱላትም ማለት ነው። የእሱ ቤተሰቦች ድሃ ትሆኑ፣ የእሷ ቤተሰቦች ሀብታም ትሆኑ፣ እነኛ ሀብታሞቹ ሊፈቅዱ አይችሉም ማለት ነው። እና አሁንም ልክ እንደዛ ማለት ነው። ዴቭ አሁን ቤተሰቦቹ በፍጹም ሊፈቅዱ አይችሉም። እኛ የተከበርን ሰው ነን ነው የሚሉት። እንግዲህ እሷም የተከበረች ናት፣ ያው ቀን ጥሏት እንጂ አባቷ የተከበረ ነው። ንጥጥ ያለ ሀብታም ነው። የገጠርም ቢሆን ከሌሎች የበለጠ ሀብታም ነው አባቷ በፍጹም። እና ቤተሰቦቹ እሺ እንደማይሉ ሁሉም ሰው ያውቃል ማለት ነው። እኛ ቤተሰባችንን አትመጥነንም ብለዋለች ሊዲያ ራሱ። እኔ ተወደኳት ዝንጀሮም ትሆን እኔ ተወደኳት እያንዳንዱ ሰው ምን አገባው ነው ያለው ዴቭ። እንግዲህ ወደፊት እናያለን። ሽማግሌ ልልክ ነው ብሏል። ሽማግሌ ሊላክ ነው እና ቤተሰቦቹን ደግሞ ደውሎ ለእናቱ ይነግራታል። ነገር ግን ልክ እንደ ኤላ እንዳይሆን ብቻ መጀመሪያ ኤላ ቤተሰቦቹ አልፈቅድም እዚህ ያለችው እያለች እዛ ለምንድን ነው የምታረገው ብሎ አባቱ በጣም ተቆጥቶት ነበረ። እናቱ እሺ እያለ እናቱ ደግሞ ናና እባክተው እያለችው ነበረ። እናቴ ፈቅድ ያለች ስለዚህ እኔና አንቺ አንለያይም ብሏት ነበረ ሌሊት። ነገር ግን ያው አባቱ ጫና ሲያበዛበት ድንገት ተነስቶ ጠፋ ማለት ነው። እንግዲህ ጠፋ። ወደ ቤተሰቡ ይሄድ ወዴት ይሄድ እዚሁ ይቀመጥ ምንም የሚታወቅ ነገር የለም። ያው ሄዷል ወደ ቤተሰቦቹ ሄዷል ነው የተባለው። የሆነች ብጣሽ ወረቀት አስቀምጦ እኔ እዛ ህይወት አለኝ ልጅ አለኝ ቤተሰብ አለኝ ስለዚህ ይቅርታ አድርጊልኝ ብሎ ተነስቶ ነው ሄደው። እንግዲህ እዛም ሄዶ ለማንም ምንም የደወለው ነገር የለም። ስልክ አልደወለም። እስካሁን የታወቀ ነገር የለም። የት ሄድ ብቻ ያችን ወረቀቷን ስላየች ነው ሌሊ እንግዲህ ወደ ቤተሰብ ተመልሷል ብላ ለጓደኞቿ የነገረቻቸው። በነገራችን አሁን ሊሊ ጥሩ ፍቅር ጀምራለች። ከባቡሬ ጋር እየቀናች ነው። እንደውም ሊዲያ እየሳመችው እንዴት ቆንጆ ነው የጥቁር ቆንጆ ነው እያለች እየሳመችው ነበረ ሊዲያ። እሷ ደግሞ በጣም ፊቷን አንጠልጥለው ነበረ። እንዴ ቅናትም እያረገት ነበር። እንግዲህ ኪንጎ ተመልሷል። አንበሳ ምጥኔ መልሰዋለች። ያው አስፈራርተዋም ቢሆን እሷን እንዲመለስ አድርጋለች። እንግዲህ ቤቷም ታይሸጥ ቀርቷል። እንግዲህ ፍቅር እንግዲህ ቤታ ሊያሸጣት ነበረ። ተዛም አመልጦ ተመልሶ መጥቷል ማለት ነው። በጣም ደስ የሚል ነበረ የዛሬው
ደስ ይላል። እንግዲህ በመካከላቸው የባቡሬ እናት አለ፣ ሁሉንም ታስተካክለዋለች ብዬ ተስፋ አደርጋለሁ።